ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ልዩ መረጃችን ነው ጀምሯል። በዛሬ ልዩ መረጃችን ከፋኖ አስረስ ማረ ዳምጤ ጋር በወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አስረስ ፈቃደኛ ሆነ ስለተገኘ ከልብ አመሰግናለሁ። አመሰግናለሁ ነማዚ። መልካም እንግዲህ የተለያዩ ጉዳዮችን ለማንሳት እወዳለሁ። ምናልባት ግን ወደ ሐሳቦቼ ወይም ጥያቄዎቼ ከማለፌ በፊት ዛሬ በማህበራዊ ሚዲያ ላይ አንተም ያጋራኸው አለ እንደዚሁም በሌሎች ሚዲያዎችም ላይ ያየኋቸው የነበሩ ትልልቅ ድሎች ተመዝግበዋል በጎጃም አካባቢ ላይ እንደዚሁም ደግሞ በጣም ብዙ ምርኮኞችም እንዳሉ እየተነገረ ነውና አጠቃላይ የዛሬውን እንደው ውሎ አንስተን ብንጀምር። አመሰግናለሁ። እንግዲህ ያው አገዛዙ በተለይ ከቅርብ ጊዜ ወዲህ በየአዳራሹ ጨዋሂዎችን አዘጋጅቶ የአገዛዙ ጀነራሎችም ከታንክ ወደ ማይክ ትግል ራሳቸውን ቀይረው በታንክ በመድፍና በድሮን ያልገጡትን የፋኖ ትግል ህዝብን አስገድደው በማስጮህ አንዳንዶች ደግሞ ራሳቸው ያገዛዙ መዋቅር አካል ሆኖ በተለያየ መንገድ የትግሉ እንቅፋት ሆኖ በባንዳነት ሲንቀሳቀሱ በተወሰደባቸው እርምጃ ምክንያት በእነሱ ወይም በዘመዶቻቸው በደረሰ እርምጃ መነሻነት ትግሉን ለማንቋሸሽ ለማሳነስ የፋኖን እንቅስቃሴና ትግል የሽፍታ የዘራፊ ለማስመሰል ከፍተኛ ጩኸት በሚያደርግበት ሰዓት አከታትሎም ደግሞ መግለጫ በአንድ በኩል ሰላም ሰፈነ የሚል በአንድ በኩል ደግሞ አሁንም የፋኖ ኃይል እየተዋጋን ነው የሚል ግራ የገባው መግለጫ እያወጣ ባለበት ሰዓት የተገኘ አስደናቂ ድል ነው። በእርግጥ ለአንድም ቀን ተቋርጦ አያውቅም ፋኖ ተጋድሎ በሁሉም ቀጠናዎች። በትላንትናው ዕለትም እንዲሁ ሰሜን ሸዋ ደብረ ሲና ከተማ ላይ ከፍተኛ ድል ተገኝቶ ነበረ። ሌሎችም አካባቢዎች ውጊያዎች አሉ። ወሎም እንዲሁ በዛሬው ዕለት ውጊያዎች አሉ። በሁሉም ቀጠና የተለመደው ውጊያ የተለመደው ድል በመገኘት ላይ ነው። የዛሬው ከቅርብ ጊዜ ወዲህ በተለይ ከሰሞኑ ከተገኙት ድሎች በአይነቱ እጅግ የተለየ ትልቅ ድል የተገኘበት ደግሞ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር እና 109ኛ ኮር የሚንቀሳቀሱባቸው ቀጠናዎች ላይ አስደናቂ ድል ተገኝቷል። በተለይ 206ኛ ኮር የሚንቀሳቀስበት ቀጠና ከደብረ ማርቆስ አቅጣጫ ወደ መሀል ጮቄ ይንቀሳቀስ የነበረው የ25ኛ ክፍለ ጦር ሁለት ሬጅመንቶች ስናን ረቡ ገበያ አካባቢ በኮሩ 14ኛ ክፍለ ጦር እና 24ኛ ክፍለ ጦር በተቀናጀ መንገድ በተደረገ ኦፕሬሽን አንድ ሞርተር፣ አንድ ድሽቃ፣ 5 ብሬኖች እና ሌሎች የነፍስ ወከፍና የቡድን መሳሪያዎች ከነተተኳሾቹ መማረክ ተችሏል። የክፍለ ጦሩ አዛዥ በህይወት መትረፍ አለመትረፉን ገና በማረጋገጥ ሂደት ላይ ነን። መቁሰሉን አረጋግጠናል። አንድ የሬጅመንት የሻለቃ መሪ፣ አንድ 100 አለቃ ተማርኳል። ሌላው የሰራዊቱ ክፍል ሁለቱም ሬጅመንቶች ተበታትነዋል። ይሄ ከቅርብ ጊዜ ወዲህ የተገኘ እጅግ አስደናቂ ድል ነው። በሌላ በኩል በማቻከል አቅጣጫ ለዚሁ ለጮቄው የማጥቃት እንቅስቃሴ እንዲያግዝ ይንቀሳቀስ የነበረ የ75ኛ ክፍለ ጦር አካል የሆነውን ደግሞ በባባ ቴዎድሮስ የ109ኛ ኮር 99ኛ ክፍለ ጦር ኃይል በደፈጣ በወሰዱት ጥቃት አንድ ድሽቃን ጨምሮ በርከት ያሉ የነፍስ ወከፍ መሳሪያዎችን እና እግረኛ ሰራዊት መማረክ የተቻለበት ዕለት ነው። ትልቅ የሆነ መነቃቃት የተፈጠረበት በተለይ ደግሞ ደጋፊያችንና በውጭ የሚኖረው ህዝብ በተለይ ብዙም ጊዜ ሚዲያ ላይ የሚያሳልፈው እና መሬት ላይ ያለውን ተጨባጭ እንቅስቃሴ ከሚዲያ ብቻ የሚያየው በውል መሬቱን እንቅስቃሴ የማይረዳው የማህበረሰብ ክፍል አገዛዙ ብልጫ የወሰደ መስሎት ወይም ደግሞ አገዛዙ እያከናወናቸው ያላቸው ጩኸቶችና የፕሮፓጋንዳ ስራዎች በእርግጥም መሬት ላይ ባለው ተጋድሎ የበላይነት የያዘ እንዲመስል የዛ አይነት ኢሜጅ አምጥቶ ነበረ። እሱን ስዕል በሚመልስ መንገድ ይልቁንም ደግሞ በትክክልም የትግሉ ያለበትን ገጽታ በሚያሳይ መንገድ
ከፍተኛ የሆነ ድል የተቀዳጀንበት ዕለት ነው። ይሄ ድል ተጠናክሮ ይቀጥላል በሁሉም አካባቢዎች። እንግዲህ በዚህ አጋጣሚ መረዳት ያለባቸው አድማጮቻችን ጦርነት ነው። ጦርነት ዝግጅት ይፈልጋል፣ ሂደት ይፈልጋል። ጥይት የሚተኮሰው የተኩስ ልውውጥ የሚደረግበት ክስተት ከዛ ጀርባ ብዙ ስራዎች ተሰርተው ብዙ የስነ ልቦና ዝግጅቶች ተደርገው ብዙ የሎጂስቲክ እና ሌሎች የግብአት የማሟላት እንቅስቃሴዎች ስራዎች ተደርገው ነው ወደ ጦርነት የሚገባው። ሁልጊዜም በየቀኑ በየዕለቱ ግጭቶች አሉበት። በተለይ ይህ ጦርነት ከሸፈነው የጂኦግራፊ መጠን አኳያ የጦርነት በየቀኑ አውደ ውጊያዎች የሚኖሩበት ቢሆንም በየቀኑ ድሎች ላይገኙ ይችላሉ። ነገር ግን አስተማማኝ ድል ላይ የሚያደርስ ቁመና መኖር ነው ዋነኛ መመዘኛውና መለኪያው። በቅርብ ጊዜ የቴዎድሮስ ዕዝ እንደሚታወቀው ሪፎርሞችን ሲሰራ ነበር የቆየው። እነኚህ ሪፎርሞች የተቀናጀ ቼን ኦፍ ኮማንዶ የተጠበቀ ሰራዊት ለመገንባት በአንድ በኩል፣ በሌላ በኩል ደግሞ ከህዝብ የሚነሱ የመልካም አስተዳደር ቅሬታዎችን ለመፍታት በሚያበቃ ህዝቡንም በተደራጀ መንገድ የትግሉ አካል ማድረግ የሚያስችል ቁመና ላይ ለመድረስ ብዙ ስራዎች ስንሰራ ነው የቆየ ነው። የነዛን ፍሬዎች እያገኘን ነው ያለ ነው ዛሬ በተጀመረው ውጊያ ማለት ነው። ይሄ ጉዳይ ወደፊትም ያው ተጠናክሮ የሚቀጥል መሆኑንም ማሳወቅ እወዳለሁ። መልካም። ምናልባት ከዚህ ጋር ተያይዞ የሚነሳ አንድ ጥያቄ አለ። በተለይ እንግዲህ እናንተ በዚህ በየቀኑ በሚባል ደረጃ ጦርነት እየተካሄደ ነው። በየቀኑ በሚባል ደረጃ ትልልቅ ድሎች ይመዘገባሉ። የዛሬውን ጨምሮ ሌሎችም እንግዲህ በተለያዩ ማህበራዊ ሚዲያዎች ይገለጻል። ግን በተለይ መሀል ቤት የሆኑ ሰዎች ወይም አካላት የሚያነሷቸው ሲታዩ ፍትሐዊ፣ ተገቢ የሚመስሉ ጥያቄዎች ብዙ ሰዎችን ግርታ ውስጥ የሚከተው በጦርነቱ በተለይ ፋኖ ጦርነቱን በማጠናቀቅ ባለመቻሉ ምክንያት በዚህ ጦርነት ሂደት ውስጥ የፋኖ ድል ወይም የፋኖ ስኬት ተራዝሟል። ስለዚህ ከአቅሙ በላይ ሆኗል። በዚህ ሂደት ውስጥ ምንም እንኳን እናንተ ይህን ሁሉ ዋጋ ብትከፍሉበትም የህዝቡን ምንድነው ሰቀቀን ወይም ደግሞ የህዝቡን መከራ በየጊዜው እየተራዘመ ነው እና ፋኖ ይሄን ነገር ማጠናቀቅ አለመቻሉ ከምን አንጻር ነው ሊታይ? ምክንያቱም ከንጹሐን ዜጎች አኳያ ካለው የትምህርት መቋረጥ አጠቃላይ የስነ ልቦና ጫናው እንደ ኢኮኖሚያዊ እንትተነው ማለት ነው። ከዛ አኳያ ለህዝቡ ምንም ተስፋ መሆን አልቻሉም ተብሎ የሚነሳ ጥያቄና እይታ አለ እና ይሄንን እንዴት ነው መመለስ የሚቻለው? አስረስ እንግዲህ አንዳንዶቹ ራሳቸው በሰጡት ግምት እና ሁኔታ ላይ ሄደው ትንተና ሲሰሩ የምታያቸው በመሰረቱ ጦርነት ሎሚ አይደለም የምትወራወሪው ወይም ኳስ አይደለም የምትወራወሪው። ገዳይ አረሮች፣ ገዳይ ጥይቶች፣ ለዛውም ደግሞ በቴክኖሎጂም ጭምር የታገዘ ውጊያ የሚደረግበት ጦርነት ነው። ለዛውም ከፍተኛ የሆነ የህዝብ ቁጥር የሚመራ አገዛዝ ጋር ነው ተጋድሎ የምናደርገው። ኢትዮጵያን የሚያክል ሀገር እየተረከበና ያንን ሪሶርስ እና መዋቅር እየተጠቀመ ያለ አገዛዝ ጋር ነው ይህንን ውጊያ እያደረግን ያለ ነው። በዓለም ላይ የተደረጉ ጦርነቶችን አጠቃላይ ሁኔታ ቢመረመሩ በጣም ብዙ ዋጋ ተከፍሎባቸው፣ ውድ ዋጋ ተከፍሎባቸው፣ ነገር ግን ያንን የተከፈለውን ዋጋ የሚመጥነው ውጤት የሚገኘው ደግሞ ድል በማድረግ ሂደት ላይ ነው እንጂ ማንኛውም ጦርነት ዋጋ ያስከፍላል። በአንድ በኩል እንደነኛ አይነት ሰዎች ዋጋ ለመክፈል አልተዘጋጁም ነበር። አስቀድሞም በግርግር በሆይታ ትግሉን ሲደግፉ ወይም ደግሞ ትግሉ በወራት ውስጥ ወይ በአንድ ዓመት ውስጥ ወይ ቢበዛ በሁለት ዓመት ውስጥ ውጤት ያመጣል በሚል ጉጉት እና ስሜት ራሳቸውን የድሉ እና የዛ ትግል ባለቤት ለማድረግ የተዘጋጁ እንጂ በእርግጥም ለመራር ተጋድሎ የተዘጋጁ አልነበሩም ማለት ነው። በሌላ በኩል እንደነኛ አይነት ተቾች ኮዙንም በደንብ የሚረዱ የምንታገልለትን ዓላማም የሚረዱ እንዳልሆኑ ጦርነቱ ሊያመጣው የሚችለውንም ውጤት የማይገነዘቡ ናቸው ብዬ አምናለሁ። ራሽያዎች የሁለተኛውን የዓለም ጦርነት ለማሸነፍ በጣም በርካታ ሚሊዮን ዜጎቻቸውን አጥተዋል። ያን ያክል ሚሊዮን ዜጎቻቸውን አጥተው ግን የኃይል ሚዛኑን በማስጠበቅ ማንነታቸውን፣ ልዕልናቸውን፣ ባህላቸውን፣ እምነታቸውን አስከብረዋል። የሁለተኛውን የዓለም ጦርነት ላይ የተሳተፈችው አሜሪካ ከ400,000 በላይ ሰራዊት አጣለች። ነገር ግን በዛ ማግስት የዓለም ልዕለ ኃያል የመሆኗንና በተለይ የበላይነቱን ከእንግሊዞች እና ከሌሎች ኃይሎች እንድትረከቡናል። ሌሎችንም የዓለም ጦርነቶች ብትመረምሪ እንደዛ ነው። አድዋንም ብታይ በተመሳሳይ ነው።
100,000 እና ከዛ በላይ የሆነ ህዝብ ገብረንበት ነው አድዋ ላይ ማንነታችንን ያስከበር ነው፣ ልዕልናችንን ያስከበር ነው። ይሄንን ቁጥር ሁሉ የምጠቅሰው ይህ ጦርነት ያን ያክል ዋጋ ማስከፈል አለበት ወይም ያን ያክል ሚሊዮኖች በዚህ ጦርነት ማለቅ አለባቸው ከሚል ሟርት ተነስቼ ሳይሆን ጦርነት ዋጋ እንደሚያስከፍል መታወቅ አለበት። ነገር ግን በጦርነቱ ውጤት ደግሞ አጠቃላይ የሀገሩ የፖለቲካል ኢኮኖሚ ስሪት ነው ሊቀየር የሚችለው ሊለወጥ የሚችለው ከስረ መሰረቱ ለቀጣዮቹ በርከት ያሉ 10 ዓመታት ሀገራችንን እና የአማራን ህዝብ አንገቱን ቀና ሊያደርግ የሚችል ውጤት ሊይዞ ሊመጣ የሚችል ጦርነት ነው እየተካሄደ ያለው። ይሄ ጦርነት ተራ የሰፈር ግጭት አይደለም፣ ወይም ደግሞ ተራ ሁለት ለስልጣን ግብግብ የተነሱ ኃይሎች የሚያደርጉት ጦርነት አይደለም። ይህ ጦርነት የአማራን ህዝብ በባርነት በጭቆና ለማቆየት ኢትዮጵያን ለመበታተን ግብግብ የሚያደርግ አገዛዝና በአንድ በኩል ደግሞ የአማራን ህዝብ ክብርና ልዕልና የአማራን ህዝብ ህልውና ለማስጠበቅ የሚታገል የነጻነት ኃይል መካከል የሚደረግ ጦርነት በመሆኑ የፍትህ ጦርነት ነው። እንዳነሳሁት ደግሞ ገና ይህ ጦርነት ከሚመለከተው በተለይ እንደ ፋኖ ከፍተኛ ቁጥር ያለው የአማራ ህዝብ ካለው ፖቴንሻል አንጻር ብዙ ገና ያልተሳተፈበት ገና አቅማችን በሚገባ ያልተነካበት እንደሆነ መታወቅ አለበት። ስለዚህ አንድ ወገኑ በተሰዋበት ወይም ደግሞ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በተቸገረበት ጊዜ ሁሉ ልክ ህዝቡን ጎትተን እዚህ ውስጥ ያስገባን በሚመስል መንገድ ነገሮችን በዛ መንገድ ናሬት የሚደረግበት ሁኔታ ፈጽሞ የተሳሳተ ነው። በመሰረቱ የአገዛዙ ሰራዊት በራሱ ህዝብ ላይ ያወጀውን የማጥፋት ጦርነት ለመከላከል የገባንበት ጦርነት ነው። ይህንን ጦርነት የገባንበትም የአማራ ህዝብ የሰላም አየር እንዲተነፍስ ነው። ይህንን የሰላም አየር የተነፍስ ዘንድ በሰላማዊ መንገድ እኔም አንቺም ሌሎችም ጓዶች በጣም በርካታ ጊዜ ታስረን ተንገላተን በአደባባይ ፍትህ ጠይቀን ከአንድ ቦታ አንድ ቦታ መንቀሳቀስ እንዳንችል፣ ሰርተን መኖር እንዳንችል፣ እንደ ህዝብ መኖር እንዳንችል፣ ማንነታችን ክብራችንን ይዘን በሀገራችን አባቶቻችን በገነባት ሀገር ውስጥ መኖር እንዳንችል በመደረጋችን ምክንያት ከዛም አልፎ በጅምላ በመቀበራችን በጅምላ ጨራሽ መሳሪያ በመጨፍጨፋችን ትጥቅ እንድንፈታ ቀበቷቸውን ጭምር እናስፈታለን ብለው የገቡበት ጦርነት መሆኑ ደጋግመው እንዲያስታውሱት እነኝህን ተቾች አደራ ማለት እፈልጋለሁ። አንድ ሳምንትም የአብይ አህመድን ሰራዊት ይቋቋማሉ ተብሎ አልተገመተም ነበር። የመጀመሪያው ፌዝ አስቀድመን ሞቢላይዝ ባደረግነው ኃይል መቋቋም ቻል። ከዛ ቀጥሎ መማረክና መበታተን ቻል። አሁን በአስተማማኝ ሁኔታ የአማራ ክልል የሚባለውን ቀጠና ለአብይ አህመድ 100% ሊያስተዳድሩ በማይችልበት ወይ ደግሞ አንገቨርነብል ሊባል በሚችል ደረጃ ማድረሳችንን ዓለም ጭምር መስክሮታል። የክልሉን እንግዲህ በእኛ አገላለጽ 90% የምንለው ዓለም አቀፍ ሚዲያዎች ደግሞ የገለጹት 80% በላይ የሚሆነውን ቴሪቶሪ በቁጥጥራችን ስር ማድረግ ችለናል። ከዚህ በኋላ የምንነሳው ከዚህ አቅማችን ነው። እስካሁን ካካበት ነው የመሪነት እስካሁን ካካበት ነው የውጊያ የፖለቲካ የዲፕሎማሲ አቅም ተነስተን ነው ወደፊት የምንስፈነጠረው። እኛ በገነባ ነው አቅም ልክ አገዛዙ ደግሞ አቅሙን እያጣ ነው የመጣ። ስለዚህ መጪው ሁኔታ መሰላትና መታየት ያለበት እዚህ የኃይል ሚዛን በአጠቃላይ ቀጠናው ላይ ከሚደረጉ እንቅስቃሴዎች አይን እንጂ አንዳንዶቹ የግል ሆዳቸውን ስለጎደለ የንግድ እንቅስቃሴያቸው በተወሰነ ደረጃ ስለታወቀ እሱም ቢሆን እየሆነ ያለው ደግሞ በተለይ በአገዛዙ ጥፋት መሆኑን ላለማየት፣ በሌላ በኩል ደግሞ የተሸናፊነት ስነልቦና የበታችነት ስነልቦና ተላብሰው የሚሰጡት አስተያየት ስለሆነ በዛ አግባብ ጠለቅ ባለ ስሜት ጠለቅ ባለ እይታ እንዲረዱት ማሳሰብ ፈልጋለሁ። የተከፈለውን ዋጋም በድል መመንዘር በውጤት መመንዘር እንደሚያስፈልግም ማሳሰብ ፈልጋለሁ። በርካታ ህልመኛ ወጣቶች የግል ህልማቸውን ትተው ውድ ህይወታቸውን የከፈሉበት፣ በርካታ ዜጎች የተሰቃዩበት፣ የተንገላቱበት፣ ለነጻነት የወደቁበት ጦርነት ስለሆነ ማንም አዳራሽ ውስጥ ስለጮኸ በተለይ ጠላት ድሮኛን ጮሃዮች እንደሚለን እኛም ደግሞ በተራው ደግሞ በእኛ ላይ እሱ እንደሚጮኸው ያንን ጩኸት በመከተል ያንን የሚዲያ ጋጋታ በመከተል ይዘን የተነሳነውን አጀንዳ ለማንቋሸሽ ለማጣጣል የሚሞክሩት ሁሉ እንግዲህ የከፈልነውን
ዋጋና ሰማዕቶች የከፈሉትን ህይወት ታሳቢ እንዲያደርጉትና ከዛ ይልቅ አጠቃላይ ያላቸውን አቅም የአማራ ህዝብ ሊያሳካው የሚገባውን ኢትዮጵያ ልታሳካው የሚገባውን የሰላምና በሁሉም ኢትዮጵያውያን ዘንድ የተወደደ መንግስት እንዲወለድ ለዛ ርብርብ እንዲያደርጉ እና ከጎናችን እንዲቆሙ ነው ማሳሰብ እንፈልገው። ከልብ አመሰግናለሁ። እንዳልከውም ከቀደም ልታነሳው ሞክረሃል። የክልሉ መንግስት ያወጣው መግለጫ አለና እሱ ላይ እንደው የተወሰነ ሀሳብ እንድሰጥበት ነው ወደ ሌላ ሀሳቤ ከመሄዴ በፊት እና እውነት ለመናገር መግለጫውን ደጋግሜ ለማንበብ ሞክሬ ነበርና ጠቅለል ያለውን ሀሳብ ለመረዳት እስከሚከብደኝ ድረስ የተለያዩ ሀሳቦች የተነሱበት ነው። በአጠቃላይ ለማለት የፈለጉትም ህዝቡ ከኛ ጋር ነው የሚለውን ነገር በመግለጫ ነው እንግዲህ ለታርጌት ኦዲየንሱ ማን እንደሆነ ባላቅም በመግለጫ ህዝቡ ከነሱ ጋር ከሆነ ለህዝቡ በምን መልኩ ሊነገረው እንደተፈለገም አልገባኝም እና እንደው እንዳጠቃላይ መግለጫው ከዚህ ቀደም ውይይቶችን እያደረግን ነው እያሉ የተለያዩ ቪዲዮዎችን ሲያሳዩ የነበረውን ነገር አጠናቀናል፣ ከዛ ያገኘነውን ውጤት በሚል ነው እንግዲህ እንደዚሁም ደግሞ ከዚህ ቀደም የሰላም ስምምነትም አድርገናል የሚለውንም መነሻ አድርገው እንዲህ አይነት መግለጫ አውጥተዋል እና መግለጫው ላይ ያለህን ሪፍሌክሽን ብናየው። አመሰግናለሁ ማዚ። እኔም መግለጫውን ለማየት ሞክሬያለሁ፣ ግን ኮር ሀሳቡ ምን እንደሆነ ምን ለማስተላለፍ እንደተፈለገ ግልጽ አይደለም። ምናልባት እንዳነሳውልሽ በየከተሞቹ በታንክና በሌሎች ከባድ መሳሪያዎች ታጅበው ያደረጓቸው ስብሰባዎችን እንደ ፖለቲካ ስኬት ቆጥረዋቸው ይመስለኛል። እሱን ሳማራይዝ ያደረጉበት ካልሆነ በስተቀር እዚህ ግባ የሚባል ምንም ነገር የለውም። ይሄ ከሆነ ድርጅት ጋር ወይ ከሆነ ግለሰብ ጋር አደረግነው ያሉት ስምምነትም ያው መሳቂያ እንዳደረጋቸው ይታወቃል። በዛ ደረጃ ግለሰቦችን ስቴጅ አድርገው ልክ ከፋኖ ኃይል ጋር ወይ ከሆነ የፋኖ ድርጅት ጋር ስምምነት ያደረጉ በሚመስል መንገድ የሄዱበትም ርቀት አላዋጣም። ከዛ ወዲህም በየቦታው እጅ ሰጡን በማለት አልፎ አልፎ አንድም ሁለትም የከዳ የፋኖ አባልን ምክንያት በማድረግ በዙሪያው ደግሞ የራሳቸውን ሚሊሻ እያከበቡ መሳሪያ እያስቀመጡ እየደረደሩ ፎቶ በማስነሳት ያንን የማስከዳት እንቅስቃሴ ሊያስቀጥሉበት ሞክረው ነበረ። ያም አልተሳካም። አሁን በየአዳራሹ የተደረገው ስብሰባ ምንም አይነት መሰረት አላመጣም። በነገራችን ላይ የፖለቲካ ስራ ሊሰራ የሚችለው እስከ ቀበሌ መዋቅር ድረስ ከህዝቡ ጋር በሚኖር ቋሚ ኔትወርክ እንጂ በአዳራሽ ጭብጨባና ስብሰባ የሚሰራ ፖለቲካ የለም። ያ ኔትወርክ ደግሞ ተበጣጥሷል። የቀበሌና የወረዳ መዋቅሩ ከዞናዊ መዋቅሩ የሚኖርበት የድርጅት ኔትወርክ 100% ተበጣጥሷል። የቀድሞ የቀበሌ አመራሮቻቸው ካድሬዎቻቸው አብዛኞቹ የፋኖ ትግል ደጋፊዎች ናቸው። ሌሎች እነዚህ በማህበራት በወጣት በሴቶች አደረጃጀት ያንቀሳቀሱት የነበረው የፖለቲካ እንቅስቃሴ 100% ከጥቅም ውጭ ሆኗል። የአንድም የወረዳ የዞን ካድሬ በቀበሌ ኔትወርክ ደረጃ ወይም ህዝቡን በሌላ መንገድ በመደበኛው የአሰራር ሂደት ሊያገኝ የሚችልበት እድል የለም። ስለዚህ ራሳቸውን የሚያስደስቱት አዳራሽ ውስጥ በመሰብሰብ እዛ ውስጥ ፋኖን በማስወገዝ እና የተለያየ የማንቋሸሽ የማጥላላት አሁን እጅግ በሚያስቅ ደረጃ መንግስት ነን እያሉ የግለሰቦችን የፋኖ አመራሮች ስም ጭምር እያስጠኑ ከሌ ፈሪ ነው፣ ከሌ ጀግና ነው፣ ከሌ እንዲያደርግ የሚል ከህዝብ ለመነጠል ስራ እየሰሩ ነው ያሉትና የዛንን ነጸብራቅ ነው እዚህ መግለጫም ላይ የሚታየው እንጂ አንድም ፍሬ ነገር የለውም፣ ምክንያታዊ ነገር የለውም። እንግዲህ የአማራ ክልል የሚባለው ቀጠና ውስጥ በርካታ አውራ ጎዳናዎች ተዘግተው ነው ያሉት። ሌሎቹ ትልልቆቹ አብይ አህመድ ስልጣን ላይ ከመጣ ጊዜ ጀምሮ የተዘጉት ከአሶሳ አዲስ አበባ፣ ከጎጃም ወደ አዲስ አበባ፣ ከሌሎች አቅጣጫዎች ወደ አዲስ አበባ የሚሄዱት መንገዶች መዘጋታቸውና ለመሄድ አደገኛ መሆናቸው እንደተጠበቀ ሆኖ እዛው አማራ ክልል ውስጥም ለምሳሌ ከባህር ዳር ሞጣ መስመር ከመርጦ ለማርያም ወደ ወሎ መካነ ሰላም መስመር ከተዘጋ እንግዲህ 1 ዓመት ሊሞላቸው እየተጠጋ ነው። ይህንን ሁሉ መንገድ ዘግቶ የራሱን ህዝብ የገበያ አቅርቦት እንዳይኖር በማድረግ እያስራበ ያለ አገዛዝ ከተማ ያለውን ህዝብ እየጨፈጨፈ በየማጎሪያ ካምፑ እያቆየ ያለ አገዛዝ አዳራሽ ውስጥ በሚደረግ
ስብከትና ውይይት ጀነራሎቹና ሌሎች የፖለቲካ ኃይሎች በሚያወሩት ወሬ የሚቀየር ነገር እንደሌለ መታወቅ አለበት። በእርግጥ የክልሉ አገዛዝ ወታደራዊ አገዛዝ ከሆነ 2 ዓመት አልፎታል። ለይስሙላ ካልሆነ በስተቀር የአማራ ብልጽግና የሚባለው ወይም ደግሞ የክልል የመንግስት መዋቅር የሚባለው የሚወስነው ፖለቲካዊ ውሳኔ የለም። የሚሰራው የልማት ስራ የለም። የሚሰራው የመልካም አስተዳደር ስራ የለም። አብዛኛውን ስራ እና እንቅስቃሴ የሚመሩት ወደ ክልሉ የገቡት የእዝ አመራሮቹ ከ6 ከ7 በላይ እዞች አሉ ክልሉ ውስጥ። የእነዚህ እዝ አመራሮች ናቸው አጠቃላይ በክልሉ ፖለቲካዊ፣ ወታደራዊና የጸጥታ እንቅስቃሴ ላይ ትዕዛዝ የሚሰጡት። ሁሉም የክልሉ ቀጠና የጦርነት ቀጠና ነው፣ ዋር ዞን ነው። ስለዚህ በዚህ ሁኔታ ውስጥ እያሉ ምንም አይነት ለህዝብ የሚመልሱት የፖለቲካ ጥያቄ እንደሌለ ይታወቃል። ይሄ መግለጫም የሚያመላክተው ያንን ነው። ምን ፈልገው ምን እንዳሳኩ አሁንም ምን እንደሚፈልጉ እንኳን በግልጽ የሚያመላክት አይደለም። ማዚ እና ስለ መግለጫው ከዚህ በላይ ለመናገርም ያስቸግራል እንዳየሁት። በጣም አመሰግናለሁ። እንደው በዋነኝነት ሌላ ላነሳው የፈለግኩት ሀሳብ በእርግጥ በተደጋጋሚ ሀሳባችሁን እና አስተያየታችሁንም አንተም ሌሎች የፋኖ አመራሮችም ሰጥተውበታል። በተለይ የአማራ የህልውና ትግልን በተመለከተ ዓለም አቀፉ ማህበረሰብ ከሚናገረው በተጨማሪ ወይም አንዳንድ ቦታዎች ላይ እንዲህ አይነት ኮንሰፕቶች ሲራመዱ እናያለን። በተለይ የአማራ የህልውና ትግልን አጀማመር አስመልክቶ እንግዲህ የፕሪቶሪያ ስምምነት በህወሓትና በፌዴራሉ መንግስት ከተካሄደ በኋላ የአማራ እንግዲህ የአማራ ፋኖ አኩራፊ ኃይል ነው በሚል እና ትግሉ ከዛ ጊዜ በኋላ የተጀመረ የሚመስል ሪቶሪኮች በተለያዩ እስከዛሬ ድረስ ብናያቸው ወይ ኢንተርናሽናል ተቋማት ሲዘግቡት ሚዲያዎች ሊሆን ይችላል፣ ወይ ደግሞ ከዚህ ከፋኖ ትግል በተቃራኒ የተቀመጡ አካላት ሊሆኑ ይችላሉ። እና ሰሞኑን አቶ ጌታቸው ረዳ በኤንቢሲ ቴሌቪዥን ላይ ቀርበው በሰጡት አስተያየት ውስጥ በዋነኝነት ይሄንን እና ከዚህ ጋር ተያይዞ ደግሞ በጦርነቱ ወቅት ወይም በሰሜኑ ጦርነት ወቅት ደግሞ የተከሰተውን ጄኖሳይድ ወይም ተፈጽሟል ያሉትን ጄኖሳይድ ፈጻሚዎቹን እነሱ ባስጠኑት ጥናት 76% በሻዕቢያ 24% ደግሞ የቀረው ግማሽ በፋኖ እና በመከላከያ የተፈጸመ ነው የሚል አጀንዳ ነው እንግዲህ ሊያስተላልፉ የፈለገው። ጌታቸው ረዳ በዛ ውስጥ ያደረገውን የዘባረቃቸውን እና በተለያየ መልኩ ደግሞ ያነሳቸውን ሀሳቦች ትቼ እነዚህ ሁለት ጉዳዮችን በተመለከተ ግን እንደው ያንተን ሀሳብ መስማት ስለፈለኩ ነው። አመሰግናለሁ። እንግዲህ እንደው ስለ ፕሪቶሪያ እና ስለ ጄኖሳይዱ ያነሳውን ሀሳብ ከማንሳቴ በፊት አጠቃላይ ጌታቸው ረዳ ያነሳበትን አውድ ምን እያደረገ እንደሆነ ጠቆም ባደርግ ደስ ይለኛል። በየትኛውም ዘመን አምባገነኖች የራሳቸው አጫዋቾች እና የራሳቸው ጥሩምባዎች አሏቸው። ለምሳሌ በደርግ ዘመን ይፈጸም የነበረን የቀይ ሽብር ጉዳይ ብታይ በፓርቲ ደረጃ መኢሶንን የመሰሉ እና ሌሎች ወዶ ገቦች እና አስተኳሾች ነበሩ። በአብዮት ጥበቃ ስም እርምጃ እንዲወስዱ የተፈቀደላቸው ኃይሎች ነበሩ። በዛን ጊዜ የነበሩ ፖለቲከኞችን ማንሳት ይቻላል። እንደው አንዳንዶቹ ራሳቸው መከላከል በማይችሉበት ሁኔታ እና በህይወት ውስጥ የሌሉ ስለሆኑ መጥቀስ ማልፈልጋቸው ሰዎች ቢኖርም በአጠቃላይ ያን የሚያደርጉ ነበሩ። በዛን ጊዜ ሁሉ ነገር ሲደረግ የነበረው ዋነኛ ዓላማው የመንግስቱ ኃይለማርያም ስልጣን ማስጠበቅ ቢሆንም የሚጠቀሰውና የሚነዛው ወሬ ግን የሀገር አንድነት ጉዳይ አብዛኞቹ እርምጃ የተወሰደባቸው ወጣቶች ዜጎች፣ በተለይ ትላልቅ አንጋፋ የአማራ የፖለቲካ ሰዎች በአንዳንዶቹ የፊውዳል ርዝራዥ እየተባሉ አንዳንዶቹ ደግሞ ጸረ አብዮት እየተባሉ ሌሎቹ ጸረ አንድነት እየተባሉ ነበሩ። ዛሬም አብይ አህመድ ባዳ የሚሉ ቃላትን በማምረት ይህንን ቃል ደግሞ ከዚህ ከፋኖ ብለው የከዱትም እነ ጌታቸው ረዳም ጭምር እየተጠቀሙ ሌላውን ኃይል ለማውገዝ ሲጠቀሙ እያየ የአብይ አህመድን የቀውስ ፕሮጀክቶች የሚያቅዱ ለአብይ አህመድ የቀውስ ፕሮጀክቶች የሚያሸበሽቡ ውዳሴ የሚያቀርቡ ፕሮፌሰር ነን የሚሉ ፈላስፋ ነን የሚሉ የፖለቲካ ሰዎች ነን የሚሉ አሉ። እኔ አንዳንዴ ሳስበው ይገርመኛል። በተለይ ጌታቸው ረዳ ከዚህ በፊት እኔ ምንም እንትን ማለት አልፈልግም፣
ህወሓት ጋር በነበረው ትግል ወይ በሰሜኑ ጦርነት ሰው ለዓላማው በነበረው ጽናት ለአንዳንዶቹ ክብር አለኝና ያኔ በታጋዮች ፊት ካኪ ለብሶ አቧራ ለብሶ ድንጋይ ስር ተቀምጦ ይናገረው የነበረው ጸረ አብይ ፕሮፓጋንዳ ያን ይናገር የነበረበት ሞራልና ዛሬ አንዳንዶች ሚዲያዎች ላይ በየመሃሉ እያገሳ ጭምር የሚናገራቸው ነገሮች እጅግ በጣም ይገርሙኛል እና ያኔ ተሰውተውልኛል ያላቸውን ወጣቶች ያኔ የግል ነገራቸውን ተሰውተውልኛል ያላቸውን ወጣቶች ክዶ ሙሉ በሙሉ የአንድ ግለሰብ አገልጋይ ሆኖ በዚህ ደረጃ ሲናገር ነበርና አብይ አህመድ ወዶ በገባበት ጊዜ የነበረውን እንደው የትግራይ ብሔርተኝነት ካፖርት ወረወረ። ከዛ በኋላ በንጹሃን ደም ከተጨማለቀው አብይ አህመድ ጋር ማዕድ ሲቆርስ ደግሞ ሸሚዙን አወለቀ። በጣም ቆይቶ በተለይ አልጀዚራ ላይ ባደረገው ንግግር አብይን ለመከላከል ያደረጋቸው እንቅስቃሴዎች ነበሩ። ያን ጊዜ ሙታንታውን አወለቀ። ራይት ነው። አብይ አህመድ እርቃኑን የቆመ ሰው ነው ማለት ጌታቸው ረዳ አብይ አህመድ የፈለገውን ያደርገው ዘንድ እርቃኑን የቆመ ሰው ነው ማለት ትችያለሽ። ስለዚህ ስለ ጌታቸው ረዳ ስታወሪ ስለ ምሁርነቱ ወይ ስለ ፖለቲከኛነቱ ወይ ስለ ሌላ ምክንያት ሳይሆን ምናልባትም አሁን በፖለቲካ አይን ከማየት በስነ ልቦና አይን ማየት ሁሉ የሚቀል ይመስለኛል። እየተናገራቸው ያላቸው ነገሮች ከዚህ በፊት የቀባጠረው ጉዳይ ማስታወስ ይቻላል። ከአማራ ጋር ሂሳብ እናወራረዳለን ብሎ ወክለዋለሁ ለሚለው ኮንስቲትዌንሲ ምን ያክል የቆሸሸ ፖለቲካ ሲሰራ እንደነበረ ይታወቃል። እንግዲህ አይታወቅም። ትንሽ ቆየት ብሎ እንደ ብርሃኑ ጁላ ወይ እንደ አዳነች አቤቤ የትግራይ ኃይሎች ተገንጠሉ ሊላቸው ይችላል። ወይ እንደ ዳንኤል ክብረት ከሰው ሕሊና መፋቅ አለባቸው ሊል ይችላል። ወይ እንደራሱ እንደ አብይ አህመድ የቀንጅብ ካንሰር ብሎም ሊሳደብ ላለመቻሉ እርግጠኛ መሆን አይቻልም። ስለዚህ በዚህ የስነ ልቦና ሁኔታ ላይ ሆኖ ጌታቸው ረዳ የተናገረውን ነገር እንደ ቁም ነገር አይቶ እንደ መንግስት አቋም አይቶ እርግጥ ነው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ተብሎ ነው የተሾመ ሰውዬ ከዛ አለበት ስታትስ አኳያ ነው ካልተባለ በስተቀር በራሱ ጌታቸውነቱን አይተን የምንናገር ከሆነ ትክክለኛ ሚዛን ላይ የምንቆም አይመስለኝም። የሆነው ነው ስለ ፕሪቶሪያ የተነሳው ጉዳይ እኔ በጣም ሊሰራበት የሚገባ አደገኛ ትርክት ነው። ብዙ የውጭ ሚዲያዎች እኔም በግሌ ብዙ ቃለ ምልልስ የሰጠዋቸው ሌሎችም ከተናገርነው አውዶች አስረድተናቸውም ጭምር መቀበል የማይፈልጉት ነገር ቢኖር ፋኖ የፕሪቶሪያ መፈረምን ተከትሎ የመጣ የፋኖ ተጋድሎ የፕሪቶሪያ መፈረምን ተከትሎ የመጣ ነገር ነው የሚሉት ብለው የሚያነሱት ነገር አለ። እንግዲህ ፕሪቶሪያ የደቡብ አፍሪካ ከተማ ከመሆኑ ባሻገር በኢትዮጵያ ፖለቲካ ውስጥ በጣም እንደ አጀንዳ ሆኖ የሚነሳው በአብይ አህመድ እና በህወሓት መካከል ተኩስ አቁም የተፈራረሙበት ከተማ በመሆኑ ነው። ይህን ስምምነት የተፈረመው በኢትዮጵያ አቆጣጠር ጥቅምት 2015 አካባቢ ጥቅምት መጨረሻ አካባቢ ይመስለኛል። የኛ ትግል የተጀመረው ከዛ በጣም ወደኋላ ቀደም ብሎ ነው። እንግዲህ ቀደምት አባት አርበኞቻችን ነባር ፋኖች አርበኛ ጎቤን ሻለቃ መሳፍንትን ጨምሮ በጣም ብዙዎቹ ዋጋ የከፈሉት ፋኖነትን በህይወት ያቆዩት የፈጸሙት ተጋድሎ እንደተጠበቀ ሆኖ በተደራጀ መንገድ እንኳን ትግል የጀመርነው ማዚ አንቺም ታውቂያለሽ 2013 አካባቢ ነው። የአማራ ህዝብ ኃይል በሚል ነሐሴ መጨረሻ አካባቢ የተመሰረተው ነሐሴ መጀመሪያ ላይ የተመሰረተው ማለት ነው። በተመሳሳይ ወቅት የምስራቅ አማራ ፋኖም ተደራጅተው ነበረ። ስለዚህ የፋኖ ተጋድሎ የጀመረው በእርግጥ በዛን ጊዜ የነበረውን የትግራይ ኃይሎች አማራ ክልል በወረሩበት ጊዜ ያደርሱት የነበረውን የፈጸሙት የነበረውን የጦር ወንጀለኝነት ለመከላከልና የአማራን ህዝብ ህልውና ለማስጠበቅ ከመጀመሩ ጎን ለጎን አስቀድመንም አስበንበት አንዳንድ ዝግጅቶች ነበሩ። አንቺም እንደምታስታውሽው በተለይ ጦርነቱ የጦፍ እንቅስቃሴ በሚደረግበት ወቅት ከፕሪቶሪያ መፈረም ድፍን አንድ ዓመት ቀደም ብሎ የጦርነቱ ውጤት ምን ሊሆን እንደሚችል ትንታኔዎች አስቀምጠን ነበር። የቢሆን ትንታኔዎች ቲፒኤልኤፍ ይህን ጦርነት ቢያሸንፍ ምን ሊሆን ይችላል?
ተመልሶ የማይኖሪቲ ታረኒ እዚህ ሀገር ላይ ተግባራዊ ይደረጋል። ይህም የአማራን ህዝብ አደጋ ላይ የሚጥል መሆኑን ተነተን የአብይ አህመድ አገዛዝ ይህን ጦርነት ቢያሸንፍ ምን ሊፈጠር ይችላል? ስለዚህ የአብይ አህመድን አምባገነንነት ይቀጥላል። ሁለቱ ኃይሎች በድርድር ቢጨርሱ ምን ሊሆን ይችላል? የሚሉትን በእያንዳንዱ ሴናሪዮ የአማራ ህዝብ የራሱ ኃይል እስካልፈጠረ ድረስ አደጋ ላይ እንደሚወድቅ አስበን አልመን አቅደን የጀመርነው ተጋድሎ ነው። በጊዜው ያ ትግል በሚደረግበት ጊዜ የተለያዩ ማማሊያዎች፣ የተለያዩ ስጦታዎች፣ የተለያዩ እድሎች እየቀረቡልን ጭምር እነሱን ገፍተን በጭራሽ አይደረግም ብለን ዋጋ ከፍለንበት ነው ተጋድሎን የጀመርነው። የመጀመሪያው የእልቂት ዘመቻና ጥሪ እየተደረገብን ጥርና የካቲት 2014 ዓ.ም ነበረ የተገዳዳሪ ኃይል ተፈጥሮብናል በሚል ከዛም ቀጥሎ ይፋዊ ጦርነት ታውጆብን በተለይ የካቲት 26 2014 ዓ.ም አስታውሳለሁ ሞጣ ላይ የመጀመሪያዎቹን 2 ብሬኖች የማረክንበት ከአገዛዙ ኃይል ጋር ፊት ለፊት ተኩስ የገጠምንበት ውጊያ ነው የተደረገው። እነኚህ ሁሉ እንቅስቃሴዎችና ውጊያዎች የተደረጉት ይፋዊ አቋማችንንም የአማራ ህዝብ ውግንናችንንም ጭምር ቀጣይ ሁኔታዎችን ጭምር በሚገባ ለህዝባችን ይፋ ያደረግነው ከፕሪቶሪያ መፈረም አስቀድሞ ነው። ስለዚህ የፋኖ ተጋድሎ ከፕሪቶሪያ እንቅስቃሴ ጋር የሚያገናኘው ምንም ነገር የለም። በእርግጥ የፕሪቶሪያው ስምምነት የአማራን ኃይሎች ያገለለ መሆኑ አንዱ አሳዛኝ መሆኑ በጊዜውም በመግለጫም ይፋ አድርገናል። ሁሉን አቀፍና ዘላቂ ሰላም የሚያመጣ ስምምነት ይደረግ ዘንድ የትኛውም ኃይል በዚህ የስምምነት ሂደት መወከል እንዳለበት በይፋ ጥሪ ቢደረግም ማንም ፈቃጅ አልነበረም። ለወንጀል፣ ለጄኖሳይድ፣ ለሌላ ጉዳይ ሲፈለግ ፋኖ የአማራ ኃይሎች ተብሎ ይቀመጣል ራሱን ችሎ። ለድርድር ሲሆን ደግሞ አማራ በፌዴራሉ መንግስት ተወክሏል በሚል ፕሪቶሪያ ላይ እንዳይጋበዝ ይደረጋል እና ይሄ በራሱ እርስ በርሱ የሚጣረስ እና በጣም አደገኛ ፋላሲ መሆኑ በሚገባ መታወቅ አለበት። በእርግጥ የአማራው ኤሊት ስንፍና ሊሆን ይችላል፣ በሚገባ ስራ ሊሰራበት የሚገባ ጉዳይ ነው። የትግራይ ህዝብ የሰላም አየር መተንፈሱና የሲሴሽን ኦፍ ሆስቲሊቲስ የሚባለው የግጭት መቆም ስምምነቱ ተግባራዊ በመደረጉ ደስተኛ መሆናችንን ጦርነት ናፋቂ አለመሆናችንን ከዚህ በፊትም ይፋ አድርገናል። አሁንም በዛ የምንከፋ አይደለንም። ነገር ግን አንድ እንደው እኔ መታወቅ ያለበት ነገር አፍተር ፕሪቶሪያ የፋኖ ተጋድሎ ጀመረ ብለው ድምድመው የሚነሱት ጌታቸው ረዳም በይው ሌሎች የውጭ የሚዲያ ሰዎች በእርግጥም ለፕሪቶሪያ መፈረም የፋኖ መደራጀት አማራ በራሱ ነፃ ኃይል ተወክሎ መምጣት ምክንያት እንደሆነ አመላካች ነገር አለው። ጦርነቱ የፈጠረው አንድ መልካም አጋጣሚ ቢኖር በጣም በማይታሰብ ምትሃት አዲስ ኃይል በአዲስ አስተሳሰብ አዲስ ትውልድ አዲስ የተደራጀ ኃይል እንዲፈጠር ምክንያት ሆኗል። ከዛ በፊት የነበሩት የፓርቲ እንቅስቃሴዎች፣ የወጣት ማህበራት እንቅስቃሴዎች፣ የሰላማዊ እንቅስቃሴዎች የሚታወቁ ናቸው። ነገር ግን በዛን ጊዜ የነበረውን የጦርነቱ ሁኔታ የፈጠረው አንድ ኦፖርቹኒቲ አማራ ራሱን በተደራጀ እና በፈጠነ መንገድ በሰልጥኖ ተደራጅቶ ታጥቆ ራሱን መከላከል የሚችልበትን እድል ፈጥሯልና በተለይ አማራው ራሱን የቻለና ወካይ ኃይል ራስ ገዝ ራስ በቃ ኃይል የሚፈጥር ከሆነ አብይ አህመድ ቀጣይ ለሚሰራው ፕሮጀክት ምናልባትም ከአብይ አህመድ ጀርባ ያሉ አማካሪዎች ሊሰሩት ለሚችሉት ፕሮጀክት እንቅፋት እንደሚሆንባቸው እና ያ ከባድ ናይትሜር እንደነበረባቸው የሚያመላክት ነው። ወደ ፕሪቶሪያ እንዲደረደሩም የአማራ መደራጀት የፋኖ መደራጀት አንዱ ምክንያት ነው የሚል ግምት እንዳሳድር ነው የሚያደርገኝ ይሄ ነገር። እሱን የበለጠ የሚያረጋግጥልን ደግሞ ፕሪቶሪያ በተፈረመ ማግስት የአማራ ልዩ ኃይልን ለማፍረት የተደረገው እንቅስቃሴ ትጥቅ እናስፈታለን፣ አጠቃላይ አማራውን ዲሳርም እናደርጋለን ተብሎ የተኬደበት የፕሮጀክት እንቅስቃሴም ያንን በግልጽ የሚያመላክት ነው እና ከዚህ ጀርባ የተሸረበውን ሴራ የሚያመላክት ካልሆነ በስተቀር ከዚህ ጉዳይ ጋር የሚያያዝ አይደለም። መቼስ እንደሚታወቀው የፕሪቶሪያ ስምምነት የአማራ ህዝብ ሊጨፈጨፍ የተቀመጠለት አንቀጽ የለም። ይህንን ስምምነት ቢቲውን ላይ አንብቤዋለሁ። ዋነኛው ኮር ሀሳቡ የስምምነቱ ቲፒኤልኤፍንም ማስቀጠል ህልውናውን ማስቀጠል ነው። የአብይ አህመድ ስልጣንንም ህልውናውን ማስቀጠል ነው። ሌላ መሰረታዊ ነገር የለውም። እንዲሁም ኮንስቲቱሽንን መልሶ ሪስቶር ማድረግ ህገ መንግስቱን ወደነበረበት መመለስ ነው። የኢትዮጵያንም ችግር የሰሜኑንም የጦርነት ችግር የመፍታት
ውጤት እንደማያመጣ በጊዜው ማስተያየት ሰጥቼበታለሁ። ስምምነቱም ያንን የሚያመለክት አይደለም። እያንዳንዱ አንቀጽ እያንዳንዱ ንዑስ አንቀጽ ብትመለከተው ያንን ነው የሚያመላክተው። ከዛ ባሻገር ይህ ጦርነት እየተደረገ ያለው አብይ አህመድ የአማራን ህዝብ በጉልበት አንበረክካለሁ፣ ትጥቁን አስፈታለሁ፣ በፈለግኩበት መንገድ አጠፋዋለሁ ብሎ በእብሪት የጀመረው ጦርነት ነው። ይህንን እንቅስቃሴ ደግሞ የጀመረው ፕሪቶሪያን ከመፈረሙም አስቀድሞ ነው። ስለዚህ ያ ስምምነት በግልጽ የሚያመላክተው ነገር እስከሌለ ድረስ የአማራ ህዝብ ከቦታ ቦታ እንዳይንቀሳቀስ የሚከለክል ድንጋጌ እስከሌለው ድረስ የፕሪቶሪያ ስምምነት ተጋድሎ ጋር የሚያዝ አይደለም። አጀንዳ እንደሌለን፣ ተጨባጭ ኮዝ እንደሌለን እዛ ላይ በጣም ከፍተኛ የሆነ የፕሮፓጋንዳ ስራ መስራት ይፈለጋል እና በእርግጥም እኛ የነጻነት አጀንዳ፣ የህልውና አጀንዳ፣ የአማራ ህዝብ አፋንታ አጀንዳ ይዘን የተነሳን እንጂ ከሆነ አካል ጋር የተደረገ የተኩስ አቁም ስምምነት አበሳጭቶን ወይም በዛ ግልፍተኛ ሆነን ትግል የጀመርን እንዳልሆነ ዓለም በሚገባ መገንዘብ አለበት። ይህንን ግንዛቤ እንዲይዝ ዘንድ አብዛኞቹ ሆን ብለው የሚያጠፉ ቢሆንም በህዋነት በቅንነት ይህን ትርክት የሚቀበሉት ዘንድ ግን በጣም በርካታ ስራ ልንሰራ ይገባል እላለሁ። በዚህ አጋጣሚ ከልብ አመሰግናለሁ። ጥልቅ ማብራሪያ ነው የሰጠኸው። አይ ቲንክ ይሄ ጉዳይ በተለያየ አጋጣሚዎች እኔ ጌታቸው ረዳ ወይም መሰል የስርዓቱ አፎች ለሚናገሩት ጉዳይ ሳይሆን እንደ አጠቃላይ በዓለም አቀፍ ደረጃ እንዲህ አይነት አመለካከቶችና ትርክቶች መቀጠል ስለሌለባቸው ፋኖም ሆነ የሚመለከተው ሌላ አካል በዚህ ጉዳይ ላይ መስራት ያስፈልጋል። የትርክት ሰለባዎች ነን። በብዙ መልኩ ህልውናችን ጥያቄ ውስጥ የወደቀው ከትርክት በመጣ አጀንዳም እንደሆነ ስለሚታወቅ ማለት ነው። በመጨረሻ እንደው እንደ ማጠቃለያ ሁለት ሀሳቦችን አንስቼ በሱ ላይ አስተያየት እንድሰጠን ነው። ከዚሁ ከአቶ ጌታቸው ረዳ ንግግር በመነሳት እንደ አጠቃላይ ሰሜናዊ የሚባለውን ጥምረት የትም አይደርስም የሚል ምናልባት እንግዲህ ጥምረቱ ተፈጥሯል አልተፈጠረም፣ በመፈጠሩ ሂደት ውስጥ የፋኖ ሚና ምንድን ነው፣ አቅም ምንድን ነው በሚለው ላይ በተደጋጋሚ አንተም በግልክ ሌሎች ፋኖችም እንዳመራር እንደ ተቋምም መግለጫዎችን እስከ መስጠት ድረስ የደረሳችሁበት ሀሳብ ስለሆነ ወደዛ ልመልስህ አልፈልግም። ነገር ግን እንደ አጠቃላይ ይሄ ስጋት የሆነበት ምክንያት ምንድን ነው? አሁንስ በዚህ ደረጃ የቀጠለው ለምንድን ነው? የትም አይደርሱም፣ ሻዕቢያም ሆነ ዋት ወይም ፋኖ ምንም በጋራ የሚያገናኛቸው አንዳች የጋራ ሀሳብ የላቸውም ወደሚል ድምዳሜ የደረሰ አስተያየት እና ፋኖንም ደግሞ ቅድም አንተ እንዳልከው የፌዴራሉ መንግስት አካል ነው ሲሉት የነበረው በድርድር ወቅት አሁን ደግሞ እነ ጌታቸው ረዳ ጌታቸውን ወይም አለቃቸውን ነፃ ለማውጣት አንዱ ወንጀል ፈጻሚ ጄኖሳይድ ፈጻሚ ፋኖ ነው የሚል አስተያየትን ወይም ሀሳብን ሰጥቷል እና እንዲህ አይነት ነገሮች ትርክት ሆነው ሀሳብ ሆነው የተለያዩ ሰዎች ጋር ከመውደቃቸው በፊት ተገቢ ምላሽ ሊሰጣቸው ስለሚገባ በእነዚህ ጉዳዮች ላይ ያለህን ሀሳብና አስተያየት ሰምቼ ውይይታችን እናጠቃላለን። ቀድም አንቺን በጥያቄሽ እንዳመላከትሽው ለወንጀሎቹ ሲሆን የድርሻ ክፍፍል ጭምር ተሰጥቷል። እንግዲህ ይቅርታ ደግሜ እንግዲህ ስሙ መጥራት ሊኖርብኝ ነው። ጌታቸው ረዳ የህግ ባለሙያ ነው። በአንድ ዩኒቨርሲቲ ውስጥም የህግ ትምህርት ሲያስተምር የነበረ ሰው እንደሆነ አውቃለሁ። በየትኛው ሂሳብ እንደሆን የህግ ጉዳይ ወይ የወንጀል ጉዳይ በፐርሰንት የሚከፋፈለው አላውቅም። የለም በነገሮች ላይ በህግ ጉዳይ ይሄ ፕሪንሲፓል ኦፌንደር ይባላል። ዋነኛ መመዘኛው ኢንተንት ነው። ኢንተንት ማለት የሀሳብ ክፍል የሚባለው ነው። አንድ ሰው ወንጀል ለመፈጸም ያለው ሀሳብ፣ ውጤቱን ለመቀበል ያለው ሀሳብ ነው ዋነኛው መመዘኛው። ትግራይ ውስጥ ጄኖሳይድ ተፈጽሟል አልተፈጸመም ስለሱ አስተያየት መስጠት አልችልም። የባለሙያ ጉዳይ ነው የሚሆነው። ግን ማንኛውም ወንጀል ይፈጸም ያ ጦርነት የጦርነቱ አርክቴክት አብይ አህመድ እና አገዛዙ መሆናቸው ፀሐይ የሞቀው ሀቅ ነው፣ ደረቅ ሀቅ ነው። በዚህ ሀቅ ላይ ተመስርተሽ ስለ ወንጀል የምታነሺ ከሆነ ያንን ስምሪት የሰጠው ሰው፣ ያንን ጦርነት የመራው ሰው የሁሉም ወንጀሎች ባለቤት ነው ማለት ነው። በተለይ ደግሞ በዛን ጊዜ ቅድም እንዳነሳሁት ይሄ 2013 መጨረሻ አካባቢ በተደራጀ መንገድ ቼን ኦፍ ኮማንድ ባለው መንገድ መዋቅር ባለው መንገድ ፋኖ ከመደራጀቱ በፊት
የነበሩት እንቅስቃሴዎች ምናልባት ይሄ አይኮኒክ የሶልጀር ስም በመሆኑ ምክንያት ፋኖ የሚለውን ስም ሊጠቀም የሚችል ኃይል ቢኖርም በዋናነት በጦርነቱ ጊዜ ስምሪት የሚሰጠው በጦርነቱ ጊዜ ሎጂስቲክ የሚሟላው አጠቃላይ እንቅስቃሴዎች ይመሩ የነበሩት በተለይ የመጀመሪያዎቹ አካባቢዎች በአንድ በኩል ልዩ ኃይል ነው፣ በአንድ በኩል ሌላው አርሶ አደሩ ራሱን ሊከላከል የወጣው ህዝብ ነው። ግን ባለቤቱ የፌዴራሉ መንግስት ነው። ባለቤቱ አብይ አህመድ ነው። የትግራይ ኃይሎች የጦር አዛዥ በጊዜው የነበረው የትግራይ ኃይሎች መሪ ደብረጽዮን የትግራይ ኃይሎች አማራ ክልል ውስጥ ለፈጸሙት ወንጀል ተጠያቂ እንደሚሆኑት ሁሉ የፌዴራሉ መንግስት ወይም ደግሞ ከዛ በተቃራኒ ያለው ኃይል የፈጸመው ወንጀል ካለ የመጀመሪያው ተጠያቂ አብይ አህመድ እና የአገዛዙ ጀነራሎች ናቸው። ከዛ በታች ወንጀል በፐርሰንት የሚከፋፈልበት አካሄድ ፈጽሞ ከህግ ከሞራል ከህሊና ተቃራኒ መሆኑ ሊሰመርበት ይገባል እና በዚህ ልክ የአብይ አህመድን ወንጀል ለማጥራት በዚህ ልክ በጊዜው እንደው መስቀል ይዞ ቡራኬ የሰጠ ለማስመሰል የሚደረገው እንቅስቃሴ በታሪክ ፊት ጭምር የሚያዋርድ እንደሆነ በደንብ መታወቅ አለበት እላለሁ። ከዛ ባለፈ ትብብሩን በተመለከተ ከዚህ በፊትም እንደተናገርኩት ቀጠናዊ ትብብር ያስፈልጋል። ይሄ ቀጠናዊ ትብብር ቀጠናዊ ጠላት ስላለ የመጣ ትብብር ነው። ራስን የማዳን ትብብር ነው። የህልውና ጦርነት ውስጥ ነን እኛ ያለ ነው። ጠላታችን ወዳጅ ሊመርጥልን አይችልም። ሳሰብ እኔ አንዳንዶቹ ብድግ ብለው ከሌ ወዳጅ ይሆናል ከሌ ጠላት ይሆናል በማን ሪፈረንስ መሰረት ወይም ማን ባስቀመጠው ቢጋር መሰረት ብልጽግና ከብልጽግና በላይ ቀንደኛ ጠላት የለም በዚህ ዘመን። ስለዚህ ቀንደኛው ጠላታችን በድሮን የሚጨፈጭፈን ሊያጠፋን የተነሳ ጠላታችን ጠላትና ወዳጅ ማያ መነጽር ሊያዘጋጅልን አይችልም። የኛ ጥያቄ የህልውና ጥያቄ ነው። በቀጠናው ያለው ህዝብ በሱዳንም በትግራይም በኤርትራም በጅቡቲም ያለው ህዝብ አደጋ ላይ የወደቀ ህዝብ ነው። ይሄ የሆነበት ምክንያት ደግሞ አብይ አህመድ የሚባል መሪ ምስራቅ አፍሪካ ላይ አንከር የነበረችው ትልቅ ሀገር የነበረችው ተጽዕኖ ፈጣሪ የነበረችው ኢትዮጵያ መንበረ ስልጣን ላይ ስላለ ነው። ስለዚህ ይህንን አገዛዝ በማስወገድ የቀጠናው ኃይሎች ተባብረው ሰላማቸውን ማስፈን ይገባቸዋል፣ ይችላሉ። ወደኋላ መለስ ብለን ታሪካችንን ብናይ ኢትዮጵያ ስቴብል የነበረችበት የአፄ ኃይለሥላሴ ዘመነ መንግስት ጊዜ የነበረው ቀጠናዊ ፖለቲካ እንቅስቃሴያችን ከጎረቤቶቻችን ጋር የነበረን ሰላማዊ እና አጠቃላይ ቀጠናው የተሻለ ሰላም የነበረበት ዘመን አባቶቻችን ከሌሎች የፖለቲካ ኃይሎች ጋር ከኤርትራ ጋር የነበረው በሰላም የተፈጸመው ፌዴሬሽን ግንኙነት፣ ከሶማሊያ ጋር የነበረው ግንኙነት፣ ከጅቡቲ ጋር ከሌሎች ከቀጠናው ኃይሎች ጋር የነበረው ሰላማዊ ግንኙነት እና ትብብር ኢትዮጵያንም ቀጠናውንም ሰላም እንዳደረገ ሁሉ ዛሬም ላይ እኛ አንድ ትልቅ የፖለቲካ ኃይል ሆነን በመውጣት ኢትዮጵያውያንንም ከኢትዮጵያ ውጭ ያለውን ኃይል በማስተባበር የቀጠናውን ሰላም ማስከበር ይገባል። የተሳሰረ ህዝብ ነው የአፍሪካ ቀንድ ህዝብ በባህል፣ በቋንቋ፣ በፖለቲካ፣ በኢኮኖሚ፣ በጂኦግራፊ በብዙ መንገድ አንደኛው ጋር የሚነሳ ቀውስ ሌላኛው ጋር ይደርሳል። ስለዚህ የቀጠናው ኃይሎች ተባብረው ይህንን የቀውስ አገዛዝ በማስወገድ ሰላማቸውን ማስከበር ይገባቸዋልም ይቻላልም ብዬ አምናለሁ። በእርግጥ ያ ነገር ተጨባጭ የማይሆን ቢሆን ኖሮ ያ ነገር ሊፈጸም የማይችል ቢሆን ኖሮ ጌታቸው ረዳ በሚያጣጥለው ልክ ቢሆን ኖሮ እሱም መልስ ባልሰጠበት ነበር። ስለዚህ ቅዠት ስለሆነባቸው የዕለት ከዕለት ቅዠት ስለሆነባቸው በተለይ የፋኖ እንቅስቃሴ የሽፍታ እንቅስቃሴ ነው፣ የጓዳ እንቅስቃሴ ነው፣ የዋሻ እንቅስቃሴ ነው፣ ገዳም ውስጥ ያለ ነው፣ አባይ በረሃ ውስጥ ያለ ነው ብለው በየቀኑ እንደሚያጣጥሉት ሳይሆን ቀጠናው ላይ ተጽዕኖ ፈጣሪ ሆኖ የወጣ የአደባባይ እንቅስቃሴ ያለምን ትኩረት የሳበ እንቅስቃሴ መሆኑ ቅዠት ውስጥ ስለጣላቸው የሚቀባጥሩት ነገር ስለሆነ ይህ ነገር ወደፊትም አጠናክረን የምንቀጥልበት ጉዳይ ነው የሚሆነው። ለምስራቅ አፍሪካ ቀጠና አይደለም፣ በአጠቃላይ በአካባቢው ባለው የጂኦፖለቲክስ እንቅስቃሴ ውስጥ የሚመጥን የፖለቲካ የዲፕሎማሲና የወታደራዊ ስራ በመስራት ትግሉን መቋጨት ያስፈልጋል። ጓዳ ውስጥ ብቻ ወይ ደግሞ እዚህ አብይ አህመድ እያመጣ የሚደፋው እግረኛ ሰራዊት በመግደል ብቻ አይደለም ድሉን ማምጣት የምንችለው። መግቢያ ላይ እንደተናገርኩት ይሄ ጦርነትና ይሄ ድል ብዙ ነገሮችን የሚቀይር ስለሆነ ብዙ ስራዎችንም በዛው ልክ የሚጠይቅ ነው። ያንን ለመስራት የሚያበቃ አጠቃላይ ዝግጅትና የአመራር ቁመና ስላለ እሱን አጠናክረን የምንቀጥልበት መሆኑን ነው ማሳውቀው። ማዚ
በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። አድማጭ ተመልካቾቻችን የዛሬ ልዩ ዝግጅታችን ይህን ይመስል ነበር። በሌላ ጊዜ በሌላ ሀሳብ እስከምንገናኝ ድረስ በያላችሁበት ሰላም።